ኦኬ ሰላም ጋይስ እንዴት ናችሁ? ሁላችሁም ሰላም ናችሁ? ሶ ዛሬ ቀን ያ ሁሌ ቀን መናገር ስላለብኝ ሶ ኦገስት 15 ነው ዛሬ ቅዳሜ ቀን ማለት ነው። ትሬዲንግ የለም። እውነቱ ለመናገር አርብ ቀን ራሱ ትሬዲንግ ትሬድ አንድ ትሬድ ነው የወሰድኩት። እሱም ብዙ አሪፍ አልነበረም። ከዛ በኋላ አልገባሁኝም ማለት ነው። ኦኬ ሁለት ትሬድ ነው የወሰድኩት አርብ ቀን። ከዛ ሁለቱም አልተመቸኝም፣ አልገባሁኝም። ሶ ዛሬ ኦገስት 15 ነው። እዚህ ጋር ማርኬት ላይ ትንሽ ቻርት ታይም ያሳለፍኩኝ ነበረ። ሲቀጥል ደግሞ ስህተቶችን ምን ነበሩ ላስት ዊክ ምን ነበረ ስህተት የሚለውን ነገር ሳጠና ነበረ እና ጭንቅላት ላይ የሆነ ነገር ስለመጣ ሼር አድርጋችሁ ልለፍ ብዬ ነው። እና ፔይ አውት ማለት ኦር ደግሞ ፈንድድ ፓስ ማድረግ ማለት ኦር ደግሞ 1 3 4 5 ትሬድ ዊን ማድረግ ማለት ሰክሰስ ነው ኦር ደግሞ ፕሮፊታብል ትሬደር ያስብላል የሚለውን ነገር እንድናወራበት ስለፈለኩኝ ነው። ኦር ደግሞ የሚሰማኝን ነገር ልነግራችሁ ስለፈለኩኝ ነው ማለት ነው። ሶ እኔ ቲክቶክ ላይ የማይቻለው ዩቲዩብ ላይ የማይቻለው ኦር ደግሞ የተለያዩ ቦታዎች ላይ እንደማየው ሰዎች እኔንም ጨምሮ ማለት ነው በፊት የማስበው የነበረውን ነገር ነው የምነግራችሁ። ድሮ ምን ነበር መሰላችሁ የማስበው በቃ ይሄ ትሬድ እንደዚህ ብዬ አልገባም፣ ትሬዱን አናላይዝ አረግና እንትን አስቀምጠዋለሁ ትሬዱን ማለት ነው። እና ያ ትሬድ ሄደው ቲፒ ነገር ምናምን በቃ አወቅኩት ማለት እኮ ነው እላለሁ። ሶ በጭንቅላቴ ምንድን ነው ልክ ያን ነገር ሳስብ ኦኬ ትሬድ እንደዚህ አስቀምጬ ሄጄ ቲፒ ከነካልኝ ምንድን ነው የኔ ጎል ማለት ነው። ኦኬ ቀጣይ ስገባ ዊን አረጋለሁ። እሺ እንዳልኩትም ዊን አረኩኝ እንበል አረኩኝ ዊን እንዳልኩት። ግን ያን ነገር ኮንሲስተንትሊ ሜክ ላረግ አልቻልኩኝም። አሁን ለምሳሌ አንድ ቀን ዊን የማድረግ ነገር፣ 2 ቀን ዊን የማድረግ ነገር እድሜ ልካችሁን ኦር ደግሞ ፕሮፊታብል ሆናችሁ ትቀጥላላችሁ ማለት አይደለም። ሲቀጥል ደግሞ ማነው አንድን ሰው ፕሮፊታብል የሚያስበለው ዊን ማድረግ ብቻ አይደለም፣ ሎስ ማድረግ ራሱ አንዳንዱ አሁን በጣም እኔ ብዙ ማውቃቸው ልክ እንደ አሪያ የምወስዳቸው ትሬደሮች አሉ በጣም ሎስ የሚያደርጉ ግን ደግሞ የሚገርም ሪስክ ማኔጅመንት ያላቸው፣ የሚገርም ኮንሲስተንሲ ያላቸው፣ የሚገርም ዲሲፕሊን ያላቸው ሰዎች ማለት ነው። እና እኛ እንደዚህ ወደኋላ ያስቀረን ነገር ምንድን ነው የሚለው ነገር ሳይ እንዴት ነው በቃ አንደኛ እኔ አሁን ለምሳሌ ሜንቶር አለኝ። ሜንቶር ነው አሁን የለኝም፣ በፊት ሜንቶር ነበረኝና ሜንቶሬ ሲነገረኝ የነበረውን እያንዳንዱን ነገር አልተገበርኩትም። ያ ማለት ምንድን ነው እሱ የነገረንን ነገር እንዳለ ቁጭ ባደርገው ኖሮ እና ባለኝ መሰረት ብሄድ ሜቢ ዛሬ አሁን ያለበትን 5 6 10 እጥፍ መሆን ይችላል። እሱ ያለኝን ነገር በትክክል ተከትዬ ቢሆን ማለት ነው። እና አላቅም ምን አይነት ነገር ሲያደርገኝ እንደነበረ እሱ ያለኝን ነገር ትቼ ስትራቴጂውን ወሰድኩኝ። ከዛ በራሴ እንደዚህ ዩቲዩብ የማየው አለ እያንዳንዱ ሰው እሱን ጨማምሬ የማየው ነገር ውስጥ ገባሁበት ማለት ነው። እና ልክ ዊን ሳደርግ ኦኬ ምናምን ነገር እላለሁ። ሶሪ ጋይስ። ኦኬ እሺ ስለምን ነበር ስናወራ የነበረው? እኔ የነበረ ሜንታሊቲ እና እኔም አካባቢ ላይ ያሉ ሰዎችም ቲክቶክ ላይ የምማያቸው ሰዎች ያላቸው ሜንታሊቲ እና እንደዚህ በቃ ቶፕ ላይ ያሉ የምንላቸው ትሬደሮች ያላቸው ሜንታሊቲ በጣም የተለያየ ነው። እንዴት ነው ይሄን ነገር ላይ የቻልኩት? እሺ እኔ አሁን ለምሳሌ ከራሴ አሁን ስለ ሰው ብዙ አላውቅም አይደል? ስለ ራሴ ሳወራ ማለት ነው አሁን በቅርቡ ምን እምላችሁና ዊን አድርጌ ትሬዶችን ዊን ማድረግ አዳፕት አደርገዋለሁ። 1 ሳምንት 2 ሳምንት 1 ወር ሙሉ ፕሮፊታብል ሆኜ እየዘጋሁበት ወር አለ። አልዋሻችሁም፣ ይሄን ያህል እንትን ብዬ አልዋሻችሁም። ግን ያ ደግሞ እኔ የምቀበልበት መንገድ ለኔ እንዴት ነው ልክ እንደ ፕሮፊታብል ትሬደሮች የሆነ ቶፕ እንደሚባሉ ትሬደሮች አይደለም። ልክ ደግሞ ያን ነገር ኪፕ ማድረግ ሳልችል ቀርቼ ሎስ ያጋጥመኛል አይደለ? ሎስ ሲያጋጥመኝ ሪያክት የማደርግበት መንገድ በጣም የተለየ ነው። ምክንያቱም በቃ ያኔ እንዲሁ ያድርግ የነበርኩ ምናምን ሎስ ማድረግን ልክ እንዴት ነው እንደ ከባድ ጥፋት አይነት ነገር ነው የማየው። እና ይሄ በጣም ስህተት ነው። ሲቀጥል ምንድነው አሁን እዚህ ጋር ዋነኛ ነገር ላሳያቸው የመጣሁት አንደኛ በቃ ይሄ ጌም የጭንቅላት ጨዋታ ነው። ሲቀጥል ደግሞ ስለ ኮንሲስተንሲ ነው ጌሙ።
ኮንሲስተንትሊ አንተ ፕሮፊታብል ትሆናለህ ወይ ነው በቃ። የወሩ መጨረሻ ላይ ኦር የአመቱ መጨረሻ ላይ ዋሬቨር ይሁን ምንም ችግር የለውም። አንተ አካውንት ፕሮፊት ላይ ሆኖ ተዘጋለክ ወይ ነው እንጂ አንድ ትሬድ ዊን ያርጋል፣ 2 ትሬድ ሎስ አርጋል፣ 3 ትሬድ 10 ትሬድ አይደለም። እኔ አሁን የኔ ሜንቶር በጣም ነው ሎስ የሚያደርገው የመጨረሻ ግን በምን አይነት ነገር ምን አይነት ዲሲፕሊን እንዳለው አላውቅም። ከፕላኑ አይወጣም እና ምን አይነት ትሬድ ላይ ሞቅ ማድረግ እንዳለበት ያውቃል። ምን አይነት ትሬድ ላይ ሪስኩን መቀነስ እንዳለበት ያውቃል። እና በጣም የሚገርም ፕሮፊት ነው የሚሰራው። ስለዚህ እኔም ድሮ ሲሸወደኝ የነበረው እናንተም ሰዎች እንድትሸወዱ ማልፈልገው ነገር አንድ ፔያውት 2 ፔያውት አሁን እኔ ለምሳሌ አሳያችኋለሁ ፔያውቴን። ቆይ ከኤፍቲኤም ያወጣሁትን ፔያውት ላሳያችሁ። ኤፍቲኤምኦ ይኸው እዚህ ጋር እንደምታዩት ይሄ የኔ ፔያውት ነው ማለት ነው። ከኤፍቲኤም ያወጣው ፔያውት ነው እንዳለ። ኦኬ ሶ ይሄን ፔያውት ማውጣቴ እኔ ለምሳሌ ፕሮፊታብል ላይ ብዬ ላወራችሁ አልችልም እውነቱን ለመናገር። ለምን የወሩ መጨረሻ ላይ የአመቱ መጨረሻ ላይ መዝጋት ባለብኝ ነገር አልዘጋሁኝም። ሲቀጥል ደግሞ ሜንታሊቲ ጭንቅላቴ ራሱ እንዴት ነው መሆን የምፈልገውን አይነት ትሬደር አይደለም ጭንቅላቴ አሁን ላይ ያለው። ጭንቅላቴ ማለት ምን ማይንድ ሴቴ ማለት ነው። እና እኔ እንጃ ቲክቶክ ላይ ብዙ ጊዜ የማየው ነገር ላይፋቸው ላይ ለውጥ የለም፣ ላይፋቸው ላይ ለውጥ የለም እና አንድ ፔያውት ሊያወጡ ይችላሉ ኦር ደግሞ አንድ 3 ትሬድ ዊን ሊያደርጉ ይችላሉ። ከዛ ናና ኮርስ ግዛ እንዴት ቆይ እንዴት ነው እንደዚህ ሊሆን የሚችለው? ማለት አንድ ትሬድ ዊን ማድረግ እኮ ጀማሪ ትሬድ እኮ ሊያደርግ ይችላል ማለት ጀማሪ ትሬደር እኮ አንድ ትሬድ ዊን ማድረግ አይከብደውም አይደለ? ኦር ደግሞ 5 10 ትሬድ በጣም ኖርማል ነገር። እኔ አንድ ወር ሙሉ የሚገርም ፕሮፊት ሰርች የዘጋውበት ወር አለ። ግን በሚቀጥለው ወር ደግሞ በጣም ሎስ ያደረኩበት እንትን አለ። ያ ማለት ዲሲፕሊን አይደለሁኝም ማለት ነው። ስለዚህ እኔ ብዙ ጊዜ ከምገረምበት ነገር ጥያቄም ከሚሆንብኝ ነገር ፕሮፊታብል አይደለሁኝ። አንድ ሰው ምን ሲል ሰማሁ መሰላችሁ? የማስተምረው ብር ስለሌለኝ ነው አለ። እሺ እሱስ ብር የለኝም ብሎ ግን እውቀት አለኝ ነው። እውቀት ይኖራል፣ ልክ ነው። የማስተማር እውቀት ያላቸው ሰዎች አሉ፣ ግን ገንዘብ የመስራት እውቀት ዲሲፕሊን የሌላቸው ሰዎች አሉ። እና ሶሪ የማስተማሩ እውቀት ካለ ያስተምር፣ እሱ ችግር የለብኝም። ግን የሚገዛው ሰው ማለት ነው። እኔ አሁን ለምሳሌ ኮርስ የሚገዛ ሰው እንዴት ነው ምንድን ነው እኔ የፈለገ ነገር አሁን ለምሳሌ ስለፈለገ ነገር ልማር ብፈልግ በዛ ነገር ላይ ለውጥ ካመጣ ሰው ያ ነገር ሰርቶለት ካየሁበት ሰው ነው ልገዛ የምፈልገው እንጂ 1-2 ትሬድ ቢያደርጉ ወር ደግሞ 1-2 ፒያወጣ ሳይቶኝ ይሄ ትሬደር እኮ የሚገርም ትሬደር ነው ብዬ ልገባ አልፈልግም። ያን ትሬድ ያን ከሱ ኮርስ እንትልል አልፈልግም። ምክንያቱም እንዴት ነው እሱን አልፌ የሚሄደው እንዴ? ከሱ ተምሬ አሁን እሱ ትሬደር ነኝ ብሎ ግን ኮርስ ምሸጠው ለገንዘቤ ነው ለእንትሬ ነው ብሎ ምሸጥ ሰው ጋር ሄጄ ነው እንዴት ነው ፕሮፊታብል የምሆነው? ስለዚህ አንዳንድ ሰዎች በጣም እኔ ይቅርታ አድርጎልኝና ያሉበት የላይፍ እንትንና ኮርስ ግዙን ምናምን ሲሉ ደግሞ ስታዩ ግራ ያጋባቸዋል። እና ምን ለማለት ፈልጌ መሰላችሁ? እኔ አሁን ለምሳሌ እውነቱን ለመናገር ጉራ አይሆንብኝና ሲሪየስ ሆንኩኝ ሰው ነኝ በእንደዚህ አይነት ነገር ላይ። ምን ለማለት ነው? ኮርስ ግዙኝ ስላችሁ አይታችሁን አታውቁም? ወር ደግሞ እንዲህ አርጉ ስለ አይታችሁን አታውቁም? ለምንድን ነው? በእኔ ጭንቅላት ብቁ ነኝ ብዬ ስለማላስብ ነው እንጂ ይሄን ፒያወት ድርድር አድርጌ እንደዚህ አምጥቼ ምናምን ከዛ በኋላ የፋሚሊ መኪና ያለኝ እሱን መኪና ላይ እኮ 1-3 ቀን እንትን ብል ኮርስ ልትገዙኝ ትችላላችሁ። በጣም ብዙ ይገዛኛል ፎር ሹር ነው የምናግራችሁ። እንዲህም ደግሞ ተሸውጄም ስለማቅ ማለት ነው። እና እንዴት ነው አንደኛ እኔ እንጃ የሰው ነገር አላቅም፣ ግን እንደኔ ሰው ላይፌ ላይ ለውጥ አይቶበት ተለውጪ አይቶ ከዛ በኋላ መጥቶ ኮርስ ቢለኝ እኔ እሸጣለሁ፣ ችግር የለውም። ግን ላይፌ እኔ ራሱ ጭንቅላቴ ላይ ገና ማሳካት የምፈልገው ጎል እያለ ገና ለራሴ እየጣርኩኝ እያለ ኮርስ ግዙኝ ብዬ መውጣት ወር ደግሞ እንትን ማድረግ ፕሮሞት ማድረግ እንደኔ የማይሆን ነገር ነው። እና ምን ለማለት ፈልጌ ነው? this is not my goal። በቃ የኔ ጎል አይደለም 4 ፒያወት 5 ፒያወት 6 ፒያወት የኔ ጎል እሱ አይደለም። የኔ ጎል ምንድነው? ኮንሲስተንትሊ ፕሮፊት ሜክ ማድረግ ነው በቃ። ስለዚህ ኮንሲስተንትሊ የወሩ መጨረሻ ላይ የአመቱ መጨረሻ ላይ
የዓመቱ መጨረሻ ላይ የወሩ መጨረሻ ላይ ፕሮፊት ላይ ሆኜ መዝጋት ነው። ያሰብኩትን ጎል ሂት ማድረጌ ነው ለእኔ ትልቅ ነገር እንጂ እንዲህ ዝም ብዬ በቃ ምንድን ነው በቃ ዛሬ እንዲህ አንድ ፔዎት አውጥቻለሁ ምናምን ኦኬ እንዲህ ነው ምናምን ብዬ ኖ ኮርስ ግዙኝ። ይሄ ሊሆን የማይችል ነገር ነው። ኦር ደግሞ 4 ፔዎት አለኝ ብዬ ራሴን በማይሆን ሙገሳ ውስጥ ገብቼ ራሴን መሸወድ ስለማልፈልግ ማለት ነው። እና ምን ለማለት ፈልጌ ነው ፔዎት ይመጣል ጋይስ፣ እውነቴን ነው የምላችሁ። እኔ አሁን ይሄን 4ቱን 5ቱን ፔዎት ያወጣሁት እኔ እንደው ምን ነበር የሚያስቸገረኝ መሰላችሁ? አንድ ፔዎት አወጣለሁ ይፈነዳብኛል፣ ፔዎት አወጣለሁ ይፈነዳብኛል፣ ፔዎት አወጣለሁ ይፈነዳብኛል። እንደውም አሁን ከአንዱ አካውንት 2 ወጥቻለሁ ምናምን መሰለኝ። እና የኔ ጎል አሁንም አንድ አካውንት ሳይፈነዳ የአንድ አካውንት ኮንትሮል ነው ፕሮቴክት የማድረግ ኢሞሽንን ኮንትሮል የማድረግ ሳይኮሎጂ የሚባል ነገር አለ። ስትራቴጂን ጠብቄ በፔሽንስ ገብቼ ያ አካውንት ሳይፈነዳ ብዙ ፔዎቶችን መውጣት ነው የምፈልገው። ገባችሁ? ይሄ ነው የኔ ጎል እንጂ አንድ ፔዎት 2 ፔዎት 3 ፔዎት ይዤ ኮርስ ግዙኝ ብዬ ከመጣሁ እኔ ኮርስ ነጋዴ ሆኜ ቀረው ማለት ነው። ያ ብር ለትንሽ ጊዜ ሊጠቅመኝ ይችላል፣ ግን እኔ ወደ የምፈልገው ጎል አይወስደኝም ማለት ነው። ስለዚህ የኔ አስተሳሰብ እንደዚህ ነው። አሁን የዛሬው አይዲያ ይሄ ቪዲዮ አይዲያ የምትነግረን አይዲያ ስለምንድን ነው ካላችሁኝ፣ በቃ የሆነ እንትን ጭንቅላታችሁን ይሸውራችሁ አትፍቀዱ። ኦኬ ካሜራ ባትሪ ሊዘጋ ስለነበር ነው ባትሪ ስቶሬጁ ፉል ሆኖ ነበር፣ ለዛ ነው። እና የዛሬው ቪዲዮ አይዲያ ምን መሰላችሁ? እንዴት ነው እኔ አሁን ለምሳሌ ይሄን ፎሬክስን ስጀምር ጎሌ ፕሮፊታብል ትሬደር መሆን ነው በቃ። ስለዚህ ጎላችሁ ፕሮፊታብል ትሬደር መሆን ከሆነ እና ልክ ስናየው እንደነበረው ነገር መድረስ የምንፈልግ ከሆነ ጭንቅላታችን እንዲሸውደን መፍቀድ የለብንም። ሲቀጥል በቃ ሜንቶራችሁ ያላችሁን ነገር የምታምንበት ከሆነ ሜንቶራችሁ መከተል አለባችሁ፣ እሱን እየነገራችሁን ነገር ማለት ነው። እና እኔ ባለመከተሌ የተወሰነ አመት ባክ አድርጌያለሁ ብዬ ነው የማስበው። እና ከዚህ በኋላ አሻሽዬ ደግሞ እዚሁ በለቀቅኩላችሁ እንትን ላይ መጥቼ አሻሻልኩት እኮ ምናምን ብዬ ነገራችኋለሁ። እና ሳላሻሽለው እውነቱን የምነግራችሁ ለዛ ስለሆነ ማለት ነው። እና የእኛ ጭንቅላት በባህሪው በጣም ሸዋዥ ነው። ዊን አሸውዳችሁ 1 ፔዎት አሸውዳችሁ 4 ፔዎት 5 አሸውዳችሁ እና 10 አካውንት ማፈንዳትም ደግሞ እንደ ትልቅ ነገር አትዩት። ገባችሁ? ዋናው ነገር እናንተ ማወቅ ያለባችሁ ተማሩበት። ሲቀጥል ያወቃችሁትን ነገር የተባላችሁትን ነገርና ፕራክቲስ ማድረግ ያለባችሁ ነገር አፕላይ አድርጉ፣ ፕራክቲስ አድርጉ በደንብ። ከዛ በኋላ የማይቀየር ነገር የለም። በቃ የሆነ ሰክሰስ የሚባለው ነገር አማራጭ እንዳይኖረው አድርጉት። የሆነ አሁን ለምሳሌ አንድ ነገር እንዳይሳካ እኮ የሚያደርገው አንድ ነገር ሲጎድል ነው አይደለ? ለምሳሌ እንዴት ነው? እኔ አሁን ለምሳሌ በቦዲ ቢልዲንግ ብዙ ጊዜ ምሳሌ መስጠት እወዳለሁ። እና አንድ ሰው ለምሳሌ ጉንፋን ይዞኛል። አንድ ሰው ለምሳሌ ቦርጩ መቀነስ ፈለገ እንበል። ቦርጩ መቀነስ ፈልጎ ጂሙን በጣም ይሰራል። አሁን እዚህ ራሱ የማየው ነገር በጣም ጂም ይሰራሉ። በቃ ልጥልጥ ነው የሚያደርጉት፣ በጣም ይሰራሉ። ምንድነው ኪሎአቸው ሲላካ ምናምን አይቀንሱም ኪሎ እንደ ምንድነው ምናምን ሲባል ምግብ በትክክል እየበሉ አይደለም። አንዳንዴ ሮቺት ያደርጋሉ፣ ዘይት ያለበትን ነገር ይበላሉ። ካሎሪያቸውን ዴፊሲት ውስጥ መክተት አልቻሉም። ይሄ ማለት ምን ማለት ነው? አንዱ ነገር ጎሏል ማለት ነው አይደለ? ያ ማለት ይሄ ዌይት ሎስ የሚባለው ነገር ያልሰራላቸው የነሱ ምግባቸው በትክክል ፎሎ ስላደረጉ። ግን ምግባቸውን በትክክል ፎሎ ቢያደርጉ ሪከቨሪ በደንብ ቢኖራቸው ጂማቸውን በደንብ እየሰሩ ቢሆን በቃ ዌይት ሎስ የሚባለው ነገር አማራጭ አይኖረውም። ትቀንሳለህ ክብደትን አይደለ? እና እኛም በምናስበው ትሬዲንግ ላይ ሰክሰስፉል ለመሆን በምናስብበት ዘርፍ ላይ ማድረግ ያለብንን ዲሲፕሊንድ ሆነን ማሳካት ያለብንን ነገር የተባልነውን ነገር ስለ ሳይኮሎጂ የተነገረንን ነገር ሲቀጥል ቻርት ታይም ማሳለፍ አለባቸው የተባልነውን ነገር ፕራክቲስ ማድረግ ያለብንን ነገር ዲሲፕሊንድ ሆነን ደግሞ በጣም ጆርናል እያደረግን ስህተታችንን ማንደግም ከሆነ በእርግጠኝነት ነግራችሁ ይህን ሁሉ ነገር የምታደርጉ ከሆነ
ሰክሰስ አማራጭ አይኖረውም። በቃ እኛ እኮ የሆነ ነገር በቃ አንድ ነገር እያጎደለን ነው ከዛ በኋላ የምናማረው። ያ ማለት እንዴት ነው? ይሄ ነገር ባላደርግ ራሱ ይሆንልኝ እንደማለት ነው። አሁን አንድ ነገር እኔ ጭንቅላቴ ያውቀዋል፣ ግን አማርር ነበር። ግን የሚገርማችሁ ነገር የማሏሻችሁ ነገር አሁን እዚህ ጋር የሆነ ነገር መሳቴን እያወቅኩኝ ማለት ነው ለምን እንደዚህ ሎሳረኩኝ ብዬ እናደድ ነበር። ኦር ደግሞ ለምንድን ነው ያሰብኩት ደረጃ ደረስኩት ብዬ ማረር ነበር። ገባችሁ? ግን ደግሞ አሁን እሱን ነገር አሻሽዬ ወደ ተሻለ ነገር ጭንቅላቴን ለማሳደግ እየሞከርኩኝ ነውና እኔ የምመክራችሁ ነገር እንግዲህ የምትሰሙኝ ከሆነ የምመክራችሁ ነገር ምንድን ነው? አንድ ማወቅ ያለባችሁ እኔ ከእናንተ በልጬ ምናምን አይደለም የምመክራችሁ ነገር ግን ያው አንዳንድ ነገር ይታወቃል። ዝም በላችሁ በጆሮአችሁ ስትሰሙ ራሱ የምትረዱት ነገር አለ አይደለ? እና እኔ የምምላችሁ ምንድን ነው አንደኛ ነገር ጠፋብኝ ታውቃላችሁ። ስለምን ነበር ሳወራ የነበረው? ኦኬ አንደኛ ነገር ማድረግ ያለባችሁን ነገር እንዳለ አድርጉ። የምታውቁትን ነገር እኔ አሁን ለምሳሌ ሜንቶር ነበረኝ እንዳልኳችሁ። ሜንቶሬ ያስተማረኝ ነገር አለ። እሱን ነገር በደንብ አድርጌ ደጋግሜ ሳደርገው አዳፕቴሽን የሚባል ነገር አለ። አዳፕት አደርገዋለሁ። ከዛ በኋላ የትም አይሄድም ማለት ነው ከጭንቅላቴ። እና እናንተም እሱን ነገር በጣም እንትን አድርጉ። ዋና ደግሞ ፕራክቲስ ሜክስ ፐርፌክት የሚባል ነገር አለ። በደንብ ፕራክቲስ አድርጉ። በደንብ ፕራክቲስ አድርጉ። በቃ የሆነ እንዴት ነው የሆነ የሀገር ውጊያ ያለበት ሰው አለ አይደል? አሁን ወታደሮች ውጊያ ካለባቸው እንዴት ነው አገራቸውን ስለመጠበቅ ስለሆነ ነገሩ እንዴት እንትን እንደሚሉ እናውቃለን አይደለ? እናንተም በቃ ይሄ ላይፍ ቼንጂንግ የሆነ ነገር ነው። በነገራችን ላይ ፎሬክስ እኔ እንዲህ በቃላት እንዲህ ብዬ የምነግራችሁ ነገር አለ ታውቃላችሁ። እና ላይፍ ቼንጂንግ የሆነ ነገር ደግሞ አንዳንድ ሰው አይምሮ ራሱ ማለት ነው ላይፍ ቼንጂንግ የሆነ ነገር አምኖ መቀበል አይችልም። እንዴት ነው አምኖ መቀበል አይችልም ስል እንዴት ነው? አንዳንድ ሰው በንግግር የሚረካ ሰው አለ። ልክ እኔም ምንድን ነው እንደማደርገው ማለት ነው ስለሆነ ነገር ስለ መኪና ስለ ቤት ሲወራ ረካና ስለዛ ነገር መጣሬን አቆማለሁ። ሳቲስፋይድ ነው የምሆነው ማለት ነው። ስለዚህ ያ ነገር ደግሞ ገዳይ ነው። ምንድን ነው መሆን ያለበት? እንደነገርኳችሁ የተባላችሁት ነገር አፕላይ በማድረግ ፕራክቲስ በማድረግ ጆርናል በማድረግ ምን በማለት ሁሉም ነገር ይቀየራል። ይሄን ደግሞ እኔ ማስረጃ ሆኜ አሳያችኋለሁ። አሁን እዚህ ጋር ግልጹን አምጥቼ እንደዚህ አድርጌ የማሳያችሁ እንደምንለወጥ ሹር ስለሆንኩኝ ነው። ምክንያቱም ማድረግ ያለብኝን እያንዳንዱን ነገር ካረኩኝና ፈጣሪን ከያዝኩኝ የማልደርስበት ቦታ አለ፣ የማልጨብጠው ነገር አለ ብዬ አላምንም። በቃ ይሄን ነገር አምኛለሁ። እኔ የሰው ልጅ ዝም ብሎ አምኛለሁ ይላል በአፉ አይደለ? ግን እንዴት ነው ያን ነገር በድፍረት ለሰው መናገር ይፈራል ምናምን። እኔ አሁን ብዙ ጊዜ ትሬዲንግ እንደጀመራችሁ አትናገሩ ለሰው ምናምን የሚባል ነገር ነበረ እና አምንበታለሁ እሱን ነገር። ነገር ግን አሁን ደግሞ እያሰብኩት ያለሁት ነገር ምንድን ነው እንደማሳካው ካመንኩኝ ይሄ ነገር እንደሚሆን ካመንኩኝ ዋይናት ለምንድን ነው የማላወጣው? ሚዲያ ላይ መደባበቁ ምን አስፈለገ? ገባችሁ? ምንም እኮ ምንም ችግር የለውም። አሁን ሳስበው ደግሞ ምንም አዲስ የሚፈጠር ችግር የለውም። እና ምን ለማለት ፈልጌ ነው እኔ ራሴ ይሄን ነገር አፕላይ አድርጌ በቃ ራስን ማሸነፍ ነው እኮ ጭንቅላት እንዲቀበል ማለት ነው። ጭንቅላት አሁን ለምሳሌ እንዴት ነው እኔ አሁን ለምሳሌ በጂም ሙንት ካላችሁ ጂም በቃ የሆነ ቪዲዮችን እያየሁኝ ምን እያልኩ በደንብ ኮንስታንትሊ ጂም ሜር ጀመርኩኝ። ሜን ሸት ጉንፋን ኩፍኛ ታውቃላችሁ። ኮንሲስተንትሊ ጂም ሜር ጀመርኩኝ ማለት ነው። እና ኦኬ ኮንሲስተንትሊ ጂም ሜር ጀመርኩኝ። ቪዲዮ ያየሁኝ ምናምን እያልኩ በቦሌም እያደረኩኝ ጂም በቃ ለኔ እንዴት ነው ምንም አላርምም አያስፈልገኝም። ጭንቅላቴ ውስጥ አንዳንዴ ነው ጭራሽ እሁድ ማለት ነው እሁድ የምሬን ጂም ልሄድ ምናምን እነሳ ነበር። ጭንቅላቴ ለምዶት ማለት ነው። ጂም እኮ ሬስት ዴይ ነው ምናምን አይደለ? እንደዛ ሁሉ አደረግ ነበረ። ይሄ ሁሉ ነገር የመጣው ከምንድን ነው? ያንን ነገር ደጋግሜ አደርገው ስለነበረ ነው ማለት ነው። ያን ነገር በቃ ከዛ ነገር ጋር ኦብሰስድ ነበር የሆንኩት። ከዛ በኋላ እሱን ነገር ደጋግሜ በማድረግ በቃ ጂም መሄድ ለኔ አሁን ለምሳሌ ምንም ነገር የሆነ ከእንቅልፍ እንደመነሳት እንቅልፍ እንደመተኛት ውሃ እንደመጠጣት ነው። ምንም ነገር የሚከብደኝ ነገር የለም። እና
ይሄኛውንም ደግሞ የፎሬክሱን ነገር የፎሬክሱ ማይንድ ደጋግሜ እንትን የምለው ከሆነ በቃ ሳልፈልገው ከዛ ነገር ጋር ስቲክ አድርጌ ነው የምቀርበው። ያኔ ለውጥ የሚባለው ነገር ይመጣል ማለት ነው። እና ቪዲዮ ረዘመባችሁ፣ በጣም ሶሪ። እና ምን ለማለት ፈልጌ ነው 4 ፔአውት 5 ፔአውት 6 ፔአውት ራሱ ፕሮፊታብል ነህ ማለት አይደለም። ያ ስለዚህ አትሸወድ። ርቀት አስቡ፣ የምትሄዱበትን ርቀት አስቡ። የዛሬው አይደለም የዛሬ $1,000 5,000 10,000 ሁሉ ምንም ይህን ያህል እንትን ነገር አይደለም። ከኔ ጎል አንጻር የምሬን ነው የምላችሁ። ከኔ ጎል አንጻር ለእኔ ምንም አይደለም። አውጥቼ አውቃለሁ፣ $1,000 አውጥቼ አውቃለሁ። 500 600 200 ነታያዎቹ 4 ምንም ኖርማል ነገር ነው። የሆነ ነገር ተገዛበታለህ፣ ትደሰታለህ፣ ትቀመጣለህ። ግን እዚህ ውስጥ አስበህ የጀመርከውን ቦታ እስካላደረሰ ድረስ ችግር አለ ማለት ነው። ያን ችግር ደግሞ ለመቅረፍ እሰራለሁ ማለት ነው። ይመቻችሁ። ዛሬ አርመዴ ነው። ጂም የት እንደሚሄድ አላወኩም። ሜቢ ያ ጥቁሩ ጂም ነው የሚሄደው ዛሬ። አሪፍ ቪዲዮ ቀርጽላችኋለሁ። ይመቻችሁ። ይጠቅማችኋል ብዬ አስባለሁ። ያው ዝም ብዬ እየቀረጽኩላችሁ አልሰማም። አልሰማም። ባሸብሽን አልሰማም። ጨምረው ነው እንዴ ነበር መጀመሪያ ቀላል አይደል? ኧረ ተው ግን የኛው እኔ የሰራሁበት ነው ወይ ጨመርክ አንተ? አልጨመርክም። ባሸብሽ ምን እንደሚመስል ይወስድ One more. Look at the other Nugs. Hindi sabar. Only. Sedih.
Oh my God. Oh my. One more. Come on. Oh man. Okay. በጣም አሪፍ one more maybe yeah ወርጄው እንስቤ ተስፋ አደርጋለሁ ፕሪች አደርጋለሁ ሾልደሪ ምናምን ይወጣ ነው አይደል እዚህ ይሄ ላይ ምንድን ነው ወንበሩ ከፍ አይልም እንዴ ወንበሩ ከፍ ይላል ወንበሩ ከፍ አይልም ይሄ ዝቅ የሚለው ዝቅ ማለት ይችላል ዝቅ የመጨረሻው ቆሜ ነው የምሰራው ማለት ችግር የለም ቆሜ ይሰራል እንዲህ ቢሰራ እንዲህ ነው መስራት የምፈልገው ነው Come on. Oh. Oh. ብዙም አልተመቸኝም ባንቀይረዋል አሪፍ ነው
Oh man, fuck. Oh man. Shit. Okay. Go. Go. Okay. Sentro sta qua, sir. Senti cosa? Semmentere con. Come on. Yeah. አሪፍ ቪዲዮ ነገዋ ጨምሮ ስታኩን ባክ ትንሽ ቀለበኝ ስትሬት ባክ ትራይሴፕሴ እንትን ነው ዝም ብዬ እንዲያደርግ ልስራ ማይረባው የኛው ነው። አሁን መኮስ የኛው ነው አሪፍ እንጨምርበት ትንሽ ኪሎ Oh man. Let's pause down. Oh my God. Okay. ፓምፓችን ቼክ አድርገን እንወጣለን ማለት ነው። ማይኬን ተልኳል። Come on.
አሪፍ ኦኬ ነበር ምን ቀረበ ሰርች ውስጥ ትራይሴፕሴ አሪፍ መታየት ጀምሯል፣ ግን ይበቃል። አሁን ከቱ ሲለፍ ናባድ። ለማንኛውም ይመቻችሁ። እስቲ ፖዝ ፎከስ አደረገ መሰለኝ። እዚህ ፖዝ ላይ ከበድኩበት። ባይ